ገንዘብ በማዋጣት የሚችል ህመም ምክንያት አንሰቃይ። ቤት ውስጥ የሚገጥመን ያልተጠበቀ ሁኔታ ሲኖር በተለይም የጤና ችግር ሲያጋጥም ቀጥሎ የሚታሰበው ጉዳይ መታከሚያ ገንዘብ ነው። የአገልግሎት ዋጋ በገንዘብ ይመለሳል። ገንዘብ ካለ ብዙ ተግዳሮቶች ቀላል መሆናቸው አይቀርም። ገንዘብ ችግር ይፈታል። ገንዘብ ጤናን ይመልሳል። ዘመድ ወገን አለምታይ ጓደኛ ያስገኛል። ጤና ሲጓደል ጎንበስ ቀና ብሎ ለመስራት አቅም ሲከዳ ገንዘብ ጉልበት ሳይሆን ጉልበትን ይገዛል። ጤና የነበረው ከቤተሰብ ጋር በአንድ ላይ ሲመጡ ቀኑ ጨልሞ ዙሪያ ገባው ገደል መሆኑ አይቀርም። ህመም አማክሮ አይመጣም። በህዝብ ዘንድ የሚታመሙት የሚታዩት አንዳንድ መዘናጋቶች መነሻቸው የማህበረሰብ አቀፍ ጤና መድህን አገልግሎትን ጠቀሜታ ያለማወቅ ነው። ጤናማ ምርታማና የበለጸገ ማህበረሰብ በመፍጠር ሂደት ውስጥ የማህበረሰብ አቀፍ ጤና መድህን የሚኖረው ድርሻ ትልቅ ነው። የህብረተሰቡን ግንዛቤ በማሳደግ በተለይም መደበኛ ባልሆነው ክፍለ ኢኮኖሚ የተሰማራው የህብረተሰብ ክፍል የጤና መድህን አባል በማድረግ ኃላፊነት መወጣት ይገባል። የማህበረሰብ አቀፍ ጤና መድህን አባል የሆኑ ሁሉ ለሌሎች በማስተዋወቅና ሁሉም ሰው የጤና መድህን አባል እንዲሆን ማበረታታት ይገባል። ውድ ፕሮግራማችን ተከታታዮች ይህንን በተመለከተ የጉባላፍቶ ወረዳ ምክትል ዋና አስተዳዳሪ አቶ ሀብታሙ በየነ እንዲህ ይላሉ። እንደ መንግስትም እኛም እንደ ብልጽግና አመራር ማህበረሰቡ የጤና አገልግሎትን በተፈለገው ልክ ማግኘት መቻል አለበት። ጤናማ የሆነ አምራች ዜጋ መፍጠር አለብን። ይሄን ለማድረግ ደግሞ የጤና መድህን አገልግሎትን ተደራሽ ማድረግ ወሳኝ ነው ማለት ነው። ይሄ ተልዕኮ ሀገራዊ ተልዕኮ ነው። ሀገራዊ ፖሊሲም ጭምር ነው። እንዳለመታደል ነው እንጂ ባደጉት ሀገሮች የጤና መድህን አገልግሎት የሚሰጥበት ኢኮኖሚያቸውም የተሻለ ስለሆነ በመንግስት ኃላፊነት ነው። ነገር ግን አንዳንድ ጊዜ የፖለቲካ ማረመጃ አድርጎ የሚያስበውም ሰው አለ። ስለዚህ ሳይገባው ማህበረሰባችንን እያጣ ነው። ስለሆነ የጤና መድህን አገልግሎት በአግባቡ ባለማግኘቱ ጤናማ የሆነ አምራች ዜጋ ከመፍጠር አንጻር መሰረታዊ ችግር እየገጠመን ነው ያለው። ጤናማ የሆነ ማህበረሰብ ግን በፈለከው ልክ አዘው የፈለገውን ሰርቶ አምርቶ አካባቢን ከመቀየር ራሱን ከመቀየር ሀገርን ከመቀየር አኳያ ትልቅ አስተዋጽኦ አለው። ስለዚህ ለዚህ ደግሞ ሁላችንም ርብርብ ማድረግ አለብን። አሁን ያለንበት ዘመን ደግሞ የመፍጠን ዘመን ነው። እያንዳንዱ ሰው ሊፈጥን ይገባል፣ ሊፈጥር ይገባል። ሁለተኛ በድህነት አዙሪት ውስጥ ያለን አገር ስለሆነች አሁን እየተወዳደርን ያለነው ከለሙት ሀገሮች ጋር ስለሆነ ከፍጥረትና ከመፍጠር በዘለለ ደግሞ አሁን በተቀመጠው አግባብ በዚህ ላይ ሙሉ አቅምን ተጠቅሞ ስራ ሰርቶ በኢኮኖሚ ከዳበሩት መካከለኛ ገቢ ካላቸው ሀገራት ተርታ በፍጥነት መግባት አለብን ይላል። ስለዚህ ወደ እነዛ ለመግባት ከተፈለገ ጤናማና አምራች ዜጋ ያስፈልገናል ማለት ነው። የሰው ልጅ ሲፈጠር ሁሉም በሽተኛ ሆኖ አልተፈጠረም። በተለያየ ኬዝ የሆነ ነገር ይፈጥራል። ከዛ በኋላ ግን ባለንበት ስንኖር ደግሞ በአየር ንብረትም ሊሆን ይችላል፣ በራስ ግንዛቤ ችግርም ሊሆን ይችላል። በተለያዩ አጋጣሚዎች ግን የጤና እክል ይገጥማል። ያንን ደግሞ ሊቋቋምበት የሚችልና ቶሎ ምላሽ ሊያገኝበት የሚችል ሁኔታ መፍጠር መቻል አለብን ማለት ነው። ከዚህ አኳያ ከጤና መድህን አገልግሎት ጋር ተያይዞ ትልቅ ስራ መሰራት መቻል አለበት ማለት ነው። ሌላው ትብብር ነው። ጤና መድህን ምንድነው? መሰረታዊ ችግር የደረሰባቸው እንደ ማህበረሰብ ክፍሎችን ሌሎች ባወጡትም ገንዘብ ቢሆን ተባብሮ 100,000 ብር የሚያስፈልገው ከሆነ አንድ ድሃ ለመታከም ሌሎች የዛን ሰውዬ ህይወት፣ የዛችን ሴትዮ ህይወት፣ የዛን ልጅ ህይወት ሌሎች ባወጡትም ጭምር እንታደጋለን ማለት ነው። በነገራችን ላይ እስከ 80,000 ብር እንደተከፈለ አውቃለሁ። አንድ ሰው 1,000 ምናምን ብር ከፍሎ 80,000 ብር ተከፍሎለት የታከመ ሰው እናውቃለን። የስንት ሰው እንደሚይዝ ይሁት እንግዲህ። ስለዚህ ይሄን እንደ ጉባላፍቶ እያለቀ ስለሆነ ያለው ማለት ነው። ስለዚህ እኛ እየመራንበት ባለው ዘመን ደግሞ ይሄ ችግር መፈጠሩ ለኛ መፍረት ነው፣ ለትልልቆቹ አባቶቻችንም ጭምር እፍረት ነው ማለት ነው። ምንድነው የምታስተምሩት ተብለን መጠየቃችን ስለማይቀር ማለት ነው።
ስለዚህ እንደ ጉባ ላፍቶ ይሄ ችግር ገጥሞናል። ራያን አልገጠመው፣ ጊዳንን አልገጠመው፣ ማንጎትን አልገጠመው፣ ጋዞን አልገጠመው፣ ሌሎች ወረዳዎች የገጠመው የለም። ከሽፋን አኳያ ትንሽ መሰረታዊ ችግር ሀብሩ ላይ አለ። ስለዚህ እነዚህ ችግሮች ያሉ ጉባ ላፍቶ ላይ ስለሆነ ይሄን ተገንዝቦ ባለሙያው ለአባቶቻችን ግልጽ የሆነ መረጃ መስጠት መቻል አለበት ማለት ነው። ምንድነው ያፈጻጸም ችግር የገጠመን የሚለውን ዛሬ ባለሙያው በደንብ አድርጎ መናገር መቻል አለበት ማለት ነው። እየገጠመን ያለው መሰረታዊ ችግር አባቶቻችን መፍታት የሚችሉትን በእርግጠኝነት ይፈቱታል። ከዚያ ያለፈ ነገር ካለ ደግሞ ለኛ ደግሞ ኃላፊነት ሊሰጠን ይገባል። የቀበሌ መዋቅሮቻችን ከጤና መድን አኳያ ማህበረሰቡ ምን ይላል፣ ችግር ሲገጥመው ብቻ ለምንድን ነው የሚመጣ የሚለውን መነጋገር አለ። በኋላ ይቀርባል። ገጥሞ ያውቁም ግን እየተሸወደ ነው ያለውና ይሄን በሰፊው በጥልቀት ውይይት አድርገን የተሻለ አፈጻጸም ኖሮን ቢያንስ 90% ከቅዳችን ምን አመጣበትን በእያንዳንዱ ቀበሌ አስበን አቅደን አለምን መስራት መቻል የምንችልበትን መግባቢያ ሰነድ ዛሬ መፈራረም መቻል አለብን። ይሄን ካላደረግን ከባድ ስለሆነ ማለት ነው። በዚህ ልክ ነው እንግዲህ እናንተን ብዙ ቦታ የሐራ ከተማ ጤና ኃላፊ አቶ አቤል ደርቢ በበኩላቸው የማህበረሰብ አቀፍ ጤና መድን አባል በመሆን ከዝቅተኛ ሕክምና እስከ ከፍተኛ ሕክምና መታከም የሚቻል መሆኑን ይገልጻሉ። ጤና መድን ፋይዳ ምንድነው? ጥቅሙ ምንድነው? እንደተባለው ምናልባት የትኛው ማህበረሰብ የጤና መድን አባል መሆን የሚችልና ሆኖም ደግሞ የጤና መድን አባል በሚሆንበት ጊዜ እንዳቅሙ ከፍሎ እንዳቅሙ የሚታከምበትን እድል የሚፈጥር ነውና ስለዚህ ሁሉም ማህበረሰብ በተለይ አርሶ አደሩ ማህበረሰብ ማዕከል ያደረገ የጤና መድን ክፍያ ይኖራል። ምናልባት ይሄ የጤና መድን ክፍያ ቅድም እንዳልኳችሁ በከፍተኛ ወጪ የሚጠይቁ ወጪዎችን ሚኒማይዝ ወይም ደግሞ የፋይናንሻል በአቅሙ መታከም ባይችል ከፍተኛ የጤና እንከን ሲገጥመው ስለዚህ እንዳቅሙ ከፍሎ እንዳቅሙ የሚታከምበትን ዘዴ የሚጠቀምበት ምናልባት አንድ የጤና መድን አባል ወደ 1710 ብር ቢከፍል እንግዲህ ይሄን ወጪ የሚያደርገው ለአመት ነው የሚያደርገውና ይሄን ወጪ ሸፍኖ እንግዲህ መላ ቤተሰቡን በዚህ በትንሽ ወጪ አገልግሎት የሚያገኝበትን እድል ይፈጥራል። እንግዲህ ምናልባት አሁን ላይ ያለው እንደምታውቁት የመድኃኒት ዋጋ መጋነን ቢኖርም ስለዚህ ይሄን ወጪ ከሸፈነ በአመት አንድ ጊዜ ከከፈለ ማህበረሰቡ የትም ሄዶ ምናልባት በየትኛውም የጤና ሰንሰለት ከዝቅተኛ ሕክምና እስከ ከፍተኛ እስከ ጥቁር አንበሳ ድረስ የሚሄድበትን እድል ይፈጥራል። ስለዚህ በዚህ ልክ የጤና መድን አባላት መሆን ትልቅ ፋይዳ አለው ማለት ነው ለማህበረሰቡ። ምናልባት ከሌሎች ሄልዝ ኢንሹራንስ የኮሚኒቲ ሄልዝ ኢንሹራንስ ከሌሎች የክፍያዎች ወይም ደግሞ ሶሻል ሄልዝ ኢንሹራንስ የሚባለው የሚለይበት ዋናው ምክንያት ቅድም ለማለት እንደሞከርኩት ኮሚኒቲ ሄልዝ ኢንሹራንስ ወይም ደግሞ የማህበረሰብ አቀፍ ጤና መድን የምንለው አርሶ አደሩ በራሱ ከፍሎ የሚታከምበት፣ ሌላው ግን የመንግስት ሰራተኛውና ሌሎችም በክፍያ እንትን የማይገናኙና የመንግስት ሰራተኛው ራሱን የቻለ ሶሻል ሄልዝ ኢንሹራንስ ተብሎ የሚከፈልበትን እድል የሚፈጥ ነው ማለት ነው። ጤና መድን አባል ሊሆን የሚችሉት የትኛውም አርሶ አደር የጤና መድን አባል ሆኖ የሚጠበቅበትን ትንሽ ክፍያ እንዳቅሙ እንግዲህ እንዳቅሜ ከፍላለሁ እንዳቅሜ ይታከማለሁ ነው የሚባለው አይደለ? ስለዚህ እሷን ክፍያ ከፍሎ የትኛውም አርሶ አደር ማህበረሰብ የጤና መድን አባል የሚሆንበትን እድል ያመቻች ነው ማለት ነው በመንግስት ደረጃ። እነኛ አይነት ጥያቄዎች ተጠቃሚው ማህበረሰብ ጥያቄዎችን ያነሳል። በተለይ በዚህ በመድኃኒት አቅርቦት ችግሮች የሚነሱ ችግሮች አሉ። ምናልባት እንደ ተቋም የውስጥ ገቢውን በደንብ በማሳደግ የማህበረሰቡን የሚያነሳቸውን ጥያቄዎች በመለየት መድኃኒት በአግባቡ ገዝተው እንዲቀርቡ የተለያዩ አማራጮችን በመጠቀም እየተደረጉ ነው። እውነት የመድኃኒት አክሰስ በተለይ ከዚህ ከመድኃኒት አቅራቢ ኤጀንሲ ከምንለው ደሴ ቅርንጫፍ ጋር የተዋልናቸው ውለታዎች አሉ። በእነኛ መሰረት ምናልባት የሚጠፉ መድኃኒቶችንም ጭምር በማቅረብ አገልግሎቱን እየሰጠን የሚገኝበትን እድል የፈጠረ ስለሆነ ምናልባት የሚነሱ ጥያቄዎች አሉ። እነሱን መንግስት ለመቅረፍ በእኛም ደረጃ በጤና ጣቢያ በተቋም ደረጃ ከዚህም በፊት ያልነበሩ በተለይ የዚህ የማህበረሰብ አቀፍ መድኃኒቶችን ምንድነው አማራጮችን ለምሳሌ ወልዲያን ብንወስድ ቀይ መስቀልን በማቅረብ ወደ ሐራ ከተማ ብንሄድ ደግሞ የኮሚኒቲ ፋርማሲን ጭምር ለምሳሌ ከጤና ተቋሙ ስቶክ አውት ወይም ደግሞ የሉ የሚባሉት መድኃኒቶችን እዛ ኮሚኒቲ ፋርማሲ ወይም ደግሞ የማህበረሰብ አቀፍ
ከከፈትነው የሉ የሚባሉ መድኃኒቶችን እዛ እንዲያገኙ የማድረግ እድሎችን እየፈጠሩ ነው። ስለዚህ ካሁን በፊት የነበሩ እንትኖችን አክሰሶችንም እየፈጠርን ነው። ሲነሱ የነበሩትን የማህበረሰብ ችግሮችን እየፈጠርን ነውና መድኃኒቶች በዛ ልክ እየፈጠሩ ነውና ምናልባት ከዚህም በፊት ሲከፈሉ የነበሩት ወጪዎች ለምሳሌ በጤና ተቋሙ ላይ የሌሉ መድኃኒቶች ሰዎች ከግል ገዝተው በማያገኙበት ጊዜ ግል ይገዛሉ። እነኛን ሰነዶች አምጥተው ምንድነው የጤና መድን ስኪሙ ላይ እንዲመለስ ይደረግ ነበር። አሁን ያን አሰራር ተቀይሮ ምንድነው የተደረገው አማራጮች ለዚህ መንግስት በሚያመቻቸው የመድኃኒት ቤቶችን በመክፈት ቅድም ስለ እንደነበረው ኮሚኒቲ ፋርማሲዎችን በማቋቋም መድኃኒት እዛ ላይ እንዲቀርቡ መንግስት በተለየ የመድኃኒት ጤና ጣቢያዎች አግሬሲቭሊ መድኃኒት እንዲያቀርቡ የማድረግ ስራዎችን ተሰርቶ አሁን ላይ ቆሟል። እነኝን አማራጮች በመስጠት ማለት ነው። በወረዳ የሚኖሩ የማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚዎች በበኩላቸው የጤና መድን አገልግሎት ዞሮ እንደ ኃላፊነትም ጤና መድን ዞሮ ግልጽ ስለሆነ ለህብረተሰቡ ጠቃሚ ነው። ይሄን በመናገኘው አጋጣሚ ሁሉ የቀስቀሳ ስራ እየሰራሁ ነው እኔ። ምክንያቱም ያው አስተዳዳሪም ነኝ ህዝቡም ጋር ነጋመሸ ስለመገናኝ ያው በርካታ አመታት እንግዲህ ጤና መድን ከተጀመረ በርካታ አመቱ ስለሆነ ያው እኔ እንግዲህ የጤና መድን ተጠቃሚ ነኝ፣ አስተባባሪም ነኝ። ይሄን ስራ ለመስራት ዞሮ ዝግጁ ነኝ። አሁንም ቢሆን ቀጣይም ባለው ነገር በማገኘው አጋጣሚ አስተባብራለሁ ማለት ነው። ሌላው ከህክምና አኳያ የተባለው ነገር እንግዲህ ዞሮ ህብረተሰቡ እንደተባለው አንዳንድ ችግሮች አሉ። ከህክምና አኳያ አንደኛ በሰዓቱ ታካሚው ሲሄድ እንደተባለው የመጉላላትም ችግር አለ። መድኃኒቱ ዋናው ትልቁ ነገር መድኃኒቱ አቅርቦቱ የለም ነው። ሰው የፈለገውን ይሄን ግዛ ሲባል በየአስር ቦታው ነው የሚሄደው። ግልጽ ስለሆነ እንዲህ ያለ ቦታ ላይ እንዲህ ያለ ሄድ ያው ከግል አብዛኛውን ከግል ላይ ለምንድን ነው የሚል ቅሬታም አለና ይሄ ይማረራል። ዞሮ አቅርቦቱ በዚያው በህክምና ቦታው ሆኖልን ትክክለኛ ብናገኝ አይሻልም ወይ? ይሄን አሁን ላይማ በግል ተከማለ የሚል ሀሳብም አለን ማለት ነው። ይሄን ለወደፊት ቢስተካከልን የሚል ነገር አለ። ሌላዎቹ ውጤታማ ለማድረግ እንደተባለው ሰው በግል መታከም እንደተባለው በዚህ በጤና መድን አድርጎ በወቅቱ የሚጠየቀውን ክፍያ በሰዓቱ ቢከፍል ጥሩ ነው። ምክንያቱም አሁን በተገላቢጦሽ እያነበበ ነው እንጂ አንዳንድ ጥቅም ምን ያይቻለሁኝ። አሁን ለምሳሌ በግል ከምናደርገውና በጤና መድን ተደራጅተን ከምንጠቀመው ጥቅም የጤና መድን ነው የሚበልጠው። ለምሳሌ የመጀመሪያው ክፍያም የካርድም ስለማይከፍል ህጉሉ ይሄ ግን የመጀመሪያው አሁን ይሄ ተባለ ገንዘብ ከፍሎ መታከም ጥሩ ነው። ስለዚህ በወቅቱ በሰዓቱ ከፍሎ መታከም ይቻላል የሚል ነገር አለ። ሙሉ በሙሉ ጠቅላላ የቀበሌው ህዝብ አባል ሆኖ ለመቀጠል የግንዛቤ እጥረት ያጥረዋል በይ ነው። አባል ከሆነ በኋላ ምን አይነት ችግር አለ የሚለው አባል ከሆነ በኋላ ችግር አለ፣ በህክምና ላይ ችግር አለ፣ መጉላላቶች አሉ፣ የመድኃኒት እጥረት አለ። እሱን በመጉላላቱና በመድኃኒት እጥረት ሌላ ቦታ ላይ መድኃኒት ግዙ፣ በህክምና በሄደበት ቦታ ላይ ቀርቶ ሌላ ቦታ ሄዱ መድኃኒት ግዙ በሚለው በዚህ ላይ ችግር እየገጠመው ነው ያለው ህዝቡ ማለት ነው። አባል መሆን ለምን ይጠቅማል የሚለው አባል መሆን የጤና መድን አባል መሆን በጣም ጠቀሜታ አለው። አቅሙ የማይፈቅደውን ገንዘብ ከ50 ሺህ ብር ከ60 ሺህ ብር ወይም ከ100 ሺህ ብር ከ10 ሺህ ብር በላይ የሚያስወጣ ህመም ከሆነበት አባሉ ተሰባስቦ የሚያወጣው ገንዘብ ያንን ሰውዬ ታክሞ ለመዳን ይጠቅመዋል ማለት ነው። ስለዚህ ይሄ ችግር ማነው ጠቀሜታ አለ የሚል በግንዛቤ አለ። አባል ክፍያ ለማስከፈል እኛም ያው የበኩላችንን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የቀበሌው ያው ያለው አስተባባሪ እያስተባበርነ ይህንን ውጤት ለማምጣት 2017 ዓመተ ምህረት ወደ ኋላ የቀረውን ወደ 2018 ዓመተ ምህረት ወደፊት ለማስቀጠል ያው ቅስቀሳና ግንዛቤ ያስፈልገዋል ማለት ነው። ጠቀሜታው ለህዝቡ ለራሱ ስለሆነ የማህበረሰብ አቀፍ ጤና መድን ቡድን መሪ አቶ ተፈርዱን አነጋግረን የሚከተሉን ምላሽ ይዘን መጥተናል። ውድ ፕሮግራማችን ተከታታይ የመረዳዳት ባህልን
መሰረት አድርጎ ምንም መታከም ገንዘባቱ መታከም የማይችል አርሶ አደር ካለ ያ ግለሰብ መታከም እንዳለበት የሚያስረዳ ነው። አሁን በትንሽ ገንዘብ በሽታ ኑሮበት በትንሽ ገንዘብ የማይታከም ሰው ማህበረሰብ አቀፍ ጤና መድን አባል ከሆነ እስከ ከፍተኛ ወጪ ድረስ ይታከማል ማለት ነው። ያው ማህበረሰብ አቀፍ ጤና መድን ለማህበረሰቡ በጣም አስፈላጊ ነው። ማህበረሰብ አቀፍ ጤና መድን የሚባሉት እነዚህ ከጡረታ ጋር ተያይዞ ከመንግስት ሰራተኛ ጋር ተያይዞ እና እስከ 10 ሰራተኛ ቀጥሮ የሚያሰራ ድርጅት ውጭ ያለውን ሌሎችን ያካትታል ማለት ነው። በዚህ መንገድ ያው ህዝቡ ተጠቃሚ እየሆነ ነው። ምናልባት ከዚህ ከመድኃኒት እጥረት ጋር ተያይዞ የሚነሱ ጥያቄዎች አሉ። አሁን እንደ እንትን ያለው ቢያንስ የኪስ ትክ ክፍያ የሚባለው ቀርቷል። ስለዚህ አሁን አማራጭ የወሰድነው ምንድነው ማህበረሰብ አቀፍ መድኃኒት በየወረዳው ማቋቋም ነው። እንደኛ ወረዳ ሀራ ላይ አቋቁመን እየተተገበረ ነው። በወረዳ ደረጃ የቀይ መስቀል ውል ይዘን ያው ከሆስፒታል መድኃኒት ሲጠፋ ወደ ውጭ ሲሄዱ ቀይ መስቀል ውል ይዘን እያሳከምን ያለ ነው። ምናልባት እንደዚህ ብሎም ማህበረሰቡ ያው ከቀይ መስቀል የሌሉ መድኃኒቶችን ለመግዛት ወደ ውጭ እየሄደ ነው። እነዚህም በቀጣይ ማሟላት ነው። ከመንግስት ጋር እየተነጋገሩ ከመድኃኒት አቅራቢ ኢብሳ ጋር እየተነጋገሩ በቀጣይ እናሟላለን ብዬ አስባለሁ። ያው የመድኃኒት ችግሩ አገራዊ ነው። እንግዲህ እሱ ሲቀረፍልን በቀጣይ መንግስት ጥሩ የሚያቀርብ ከሆነ እሱን በወረዳ ደረጃ የማህበረሰብ አቀፍ ጤና መድን ተቋሙን እንትን ብለን መድኃኒት አገልግሎት እንሰጣለን ብለን እናስባለን። አሁን እያካሄድን ነው። የሃይማኖት አባቶችን የጤና ባለሙያዎችን ጠርተናል። በየደረጃው ያሉትን ጠርተናል። ወደ 90% እናሟላለን ብለን እናሳካለን ብለን አስበናል። በቀጣይ እንግዲህ ያሉትን ስራዎች እየገመገምን እንመራለን ማለት ነው። በባለፈው አመት 54.8% እንትን ያልነው 92160 አቧራ ከነ ቤተሰቡ ተጠቃሚ አድርገናል ማለት ነው። ዘንድሮ 195,000 ተጠቃሚ እናደርጋለን ብለን ነው ያሰብነው ያቀርነው። ውድ የፕሮግራማችን ተከታታዮች እንደ አቅም አዋጡ እንደ ህመም መታከምን ያህል ትልቅ አቅም የለምና የማህበረሰብ ጤና መድንን እንጠቀምበት እያልን የዛሬው ፕሮግራማችንን በዚህ ቋጨን። በሌላ ዝግጅት እስከምንገናኝ ቸር ይግጠመን።